ይህ በምስሉ ላይ የምትመለከቱት ለየት ባለ አቀራረቡ የምታውቁት የለበሰው ሁሉ የሚያምርበት እንዲሁም ደግሞ ለየት ባለ ፈገግታው ሁሉ የሚጎለው ጋዜጠኛ ቴዎድሮስ ካሳሁን ነው። ዛሬ እንዲህ አጣ እየነጣ የመሰለ አካሉን ለተመለከተ ያኔ እንዲያ የለበሰው ሁሉ የሚያምርበት ለየት ያለ ፈገግታ ያለው ቴዎድሮስ ነው ብሎ መጠየቁ አያስኮንንም። እውነት ነው። ትላንት እንዲያ አምሮና ተውቦ ተሽቀርቅሮ የቴሌቪዥን ጣቢያው ላየው ሰው የዛሬ መልኩና አካላዊ ሁኔታው ያም ቢሆን ግን የቴዲ አሁናዊ ሁኔታው እንደተመለከታችሁት ነው። ውድ ቤተሰቦቻችን በቃ ህይወት እንዲነች በመውደቅና በመነሳት ውስጥ ያለች ቀጭን ጠንካራ መስመር ስኬትና ውድቀት በህይወት መስመር ውስጥ እንግዲህ ጎን ለጎን መሳ ለመሳ ሆነው የሚታዩባት አንዷ ክስተት። አንዳንድ ጊዜ ስኬት ሲቀድም ውድቀት ትከተላለች፣ እንዲያው ደግሞ ውድቀት ሲቀድም ስኬት ከስር ሆና ትከተላለች። በቀጭኗ መስመር ስር የሚሮጠው የእግር ጥንካሬ ወሳኝነት በህይወት ውስጥ ትልቁን ሚና ይጫወታል። እልፍ ስልም ጽናት ስኬትን ያበረታታል። እንደምን ሰንብታችኋል ውድ ኒሻን ሚዲያ ቤተሰቦች? እንግዲህ ኒሻን ሚዲያ ማህበራዊ እንዲሁም ደግሞ አስተማሪና አዝናኝ ፕሮግራሞችን ለእናንተ በማቅረብ ይታወቃል። ታዲያ ውድ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁን አሳዩን ስንል ጋበዝናችሁ። በዛሬው መሰናዷችን በመግቢያችን ላይ እንደገለጽ ነው እንግዲህ የአብዛኛውም የመዝናኛ ፕሮግራም አቅራቢ የሆነው ቴዎድሮስ ካሳሁን ይህ ጎበዝ ጋዜጠኛ ከብዙ ጊዜ መጥፋት በኋላ በማህበራዊ ሚዲያው ብቅ ብሎ በህይወት ውስጥ ስለገጠሙት እጅግ አደገኛና አስከፊ ሁኔታዎች ዘርዝሮ ሲያበቃ እነሆ አግዙኝ ስል የተማጽኖ ቃሉን አቅርቧል። የተማጽኖ ቃሉም እንዲህ ነበር። ጋይስ አምናት ኦኬ፣ ሰላም አይደለውም። እንግዲህ አሁን ላይ ምን እንደገጠመኝ አላውቅም። በሚሰራበት ስራ ቦታ ሁሉ ሳልናገር ዝም ብዬ እቀራለሁ፣ ስራዬን ተወዋለሁ። እንግዲህ ይህ የጭንቀት ምክንያት ከምን እንደጀመረኝ አላውቅም። በጾምና በጸሎትም እንግዲህ ጠንከር ብዬ ለማሳለፍ ሞከርኩ፣ ሁሉም አልተሳካልኝም። አሁን ላይ ጸበል እየተጠመኩኝ ነው። እጅግ በጣም እያለ የተማጽኖ ቃሉን ለህብረተሰቡ አስተላልፏል። እንግዲህ ይህ ወጣት ጋዜጠኛ ቴዎድሮስ ካሳሁን በኢቢኤስ ቴሌቪዥንና በፋና የቴሌቪዥን ጣቢያ በስፋት ይታወቃል። ፋና ላምሮት የድምጻውያኖች ውድድር ላይ በራሱ ቀለምና ድምጽ እያዋዛ መሰናዶችን ሲያቀርብ እንግዲህ አይተነዋልም ሰምተነዋልም። ቴዎድሮስ የፋና ላምሮት የመጀመሪያው ምዕራፍ አስተዋዋቂ ነበር። ፋና ላምሮትን ከምዕራፍ 1 እስከ ምዕራፍ 4 ድረስ የአሸናፊዎች አሸናፊ ውድድር በብቃት ሲመራ እናውቀዋለን። ቴዲ ከሰሞኑ ቴደል በተሰኘ በራሱ የዩቲዩብ ቻናል ብቅ ብሎ በአሁኑ ሰዓት ያለበትን ሁኔታ ጠቅሶ የኢትዮጵያ ሕዝብ እንዲያግዘው የእርዳታ ጥሪውን አቅርቧል። 2 ልጆቹን በክራይ ቤት ጥሎ አሁን ጸበል ላይ የሚገኘው ቴዎድሮስ ካሳሁን ስላለበት ሁኔታ ሲናገር እማጣት ያገረጣው ፊቱ ጊዜ ያሸነፈው መልኩን ድምጸቱን ሊያሸንፍ ያልቻለ ያስቃይ በእነዚያ ውብ አንደበቶቹ እንዲህ ሲል ተናግሯል። ያላችሁበት ሰላምታዬ ይድረሳችሁ። ለማታውቁኝ ቴዎድሮስ ካሳሁን እባላለሁ። ቴዳል ቲዩብ በተሰኘው የዩቲዩብ ቻናሌ የተለያዩ ነገሮችን እየሰራው ከመቆየቴ በላይ ሁላችሁም እንደምታውቁት ከዚህ በፊት ደግሞ በተለያዩ የቴሌቪዥን ጣቢያዎች የተለያዩ ስራዎችን ለመስራት ሞክሬያለሁ። ያም ቢሆን ግን በተለያዩ ጊዜያት አንዳንድ ነገሮች ይሰሙ ወዳጆቼ አሁን ላይ ጥሩ ላይ አይደለሁም። እናም እንደነገርኳችሁ በተለያዩ ጊዜያቶች የተለያዩ ስራዎችን ለመስራት እየሞከርኩ ነበር። ያም ቢሆን ግን ብቅ ጥልቅ ጠፋ መጣ በሚል ሁኔታ ውስጥ ነበር ያሳለፍኩት። ቅርብ ጊዜያት ወዲህ እንደተረዳሁት እየተከሰተብኝ ያለ ምክንያት አልነበረም። የተረዳሁት ነገር ቢኖርና ከዚህ ቀደም ለማንም ያልተናገርኩት ነገር ጭንቀት ወይንም ስትረስ ነገር ነበረብኝ። ነገር ግን ከምን እንደመጣብኝ እስካሁን ድረስ እርግጠኛ አይደለሁም። የተለያዩ ቦታዎች ላይ በምሰራበት ወቅትም ድንገት ሳልናገር ዝም ብዬ ከስራ የሚጠፋባቸው ሁኔታዎች ነበሩ። ከነዚያም ውስጥ አንዱ ለፊት እንደምትመለከቱት ቴሌቪዥን ላይ ነገር ሳይደረግ ስራውን ጥሎ መጥፋትና ስን ማግለል በተደጋጋሚ የማደርጋቸው ነገሮች ናቸው። እንደምታውቁት በስራዎቼ ላይ የተለያዩ ነገሮችን እሞክራለሁ። ከዚያ ደግሞ የሞከርኳቸው ነገሮች ብዙ አይቀጥሉም። በውስጥ ያሉት ሌሎች ነገሮች ይሰሙኝ የነበሩ ነገሮች ነው። እነሱን ለመፍታትም ብዙ ነገር ሞክሬያለሁ።
ጾም፣ ጸሎት እናም ሌሎች ነገሮች ብቻ ብዙ ነገሮችን ሞከርኳቸው። ጊዜ ወደ ጊዜ ግን ስሜቶቼ እየተባባሱና ወደ ማይሉ ስሜቶች በመምጣቴ ምክንያት አሁን ያለሁት ጸበል ነኝ። ወደፊት የት እንዳለሁና ዝርዝር ሁኔታውን እነግራችኋለሁ። አሁን ላይ ብቅ ያልኩበት ምክንያት ግን የሚሰማኝ ስሜት ጥሩ ስላልሆነ ነው። እንዲህ ያሉ ስሜቶች ይሰሙኝ ከጀመሩ ቀናቶች ተቆጥሯል። አንዳች ስሜት ከሰሞኑ ራሴ ላይ መጥፎ የሆኑች እንዳደርስ እያስገደደኝና ገፋፋኝ እያስገደደኝ ይገኛል። ስሜት ብሶብኝ በመምጣቱ የወሰድኩት መፍትሄ ወደ ቅድስት ቤተክርስቲያን ወደ ገዳም ሮጥ ነው። እዚያ መፍትሄ እንደሚገኝ ያውቃል። በኋላ የተወሰኑ ለውጦችን አይቻለሁ። ብዙ ጊዜ ከቅድስት ቤተክርስቲያን ርቄ ነበር። ለብዙ ጊዜ ሩቅ ነበርኩኝ። ይህን ጉዳይ ወደፊት በዝርዝር ነግራችኋለሁ። አሁን ላይ ብቅ ያልኩበት ምክንያት ግን ከስራዬ እንደነገርኳችሁ ወጣ ገባ በማለቴ ምክንያት ምጣኔ ሀብት ወይንም የፋይናንስ ችግር ገጥሞኛል። ልጆቼን ቤት ትቻቸውን የመጣሁት 2 ልጆች አሉኝ። የምኖረው በቤት ክራይ ውስጥ ነው። በዚያ ላይ የትምህርት ቤት ክፍያና ሌሎች ወጪዎችም አሉብኝ። ስለዚህ ይህንን ቪዲዮ የምትመለከቱ ሁሉ ዛችሁን እሻለሁ። ዛሬ ካለውበት ስቃይና መከራ እግዚአብሔር እንደሚያድነኝ ያውቃለሁ። አሁን እዚህ ያለውበት ጸበል ቦታ ላይ እቆያለሁኝ። ትንሽ ቆይቼም ተጸብዬ እመለሳለሁኝ። ለዚህ ፍቃዳችሁ ከሆነ በኢትዮጵያ ንግድ ባንክ 10298227 ላይ ቴድሮስ ካሳሁን ብላችሁ አነሰም በዛም ሳትሉ ያቅማችሁን የቻላችሁት እንድታደርጉልኝ ስል በትህትና ጠይቃለሁ። ይህም ለቤት ክራይ ለልጆችና ለአንዳንድ ነገሮች የሚውል ወጪ ነው። እዚህ በተረፈ እዚህ ሁኔታ ውስጥ መውጣት እስክችል ድረስ አንድ ነገሮችን ሊደግፍ የሚችል ነገር ሁሉ እንድታግዙኝ በትህትና ጠይቃለሁ። ሁላችሁም በያላችሁበት በየእምነታችሁ ጸልዩልኝ፣ ፈጣሪ እንድትማጸኑልኝ በትህትና ጠይቃለሁ። ወደፊት ደግሞ ያለውበትን የጸበል ቦታ ለውጦችና ምስክርነት ገልጽላችሁ ይሆናል። ሌሎች ዘርዘር ያሉ እንዲሁ እነግራችኋለሁ። ደግሜ እርዳታችሁንና እገዛችሁን ስለምሻ ቀስኩት የባንክ አካውንቴ ታላችሁትን እንድታግዙኝ ስል በእግዚአብሔር ስም ጠይቃለሁ። የመዝናኛ ፕሮግራም አቅራቢው ቴድሮስ ካሳሁን ተክሌ ተማጽኗል። ውድ ኒሻን ሚዲያ ቤተሰቦቻችን ይህንን ውድ ጋዜጠኛ መርዳት ለምትፈልጉ በሀሳብ መስጫናት ላይ አካውንት ቁጥሩን እናስቀምጥላችኋለን። ውድ ቤተሰቦቻችን የሚያነሳውም የምጥለውም ጊዜ ነውና ነግበኔ ብላችሁ እባካችሁ እንድትረዱት ስንል እንማጸናችኋለን። ውድ ቤተሰቦቻችን ይህ ጋዜጠኛ ከዚህ በፊት በነበረበት ህይወቱ እንደዚህ ይሆናል ብሎ የሚያስብ ሰው የለም። እንኳን እንዲህ በወጣትነቱ አርጅቶ እንኳን እንዲህ የሚገረጣ አይመስልም። ባካችሁ ውድ ቤተሰቦቻችን እኛም ምን እንደመደርስብን አናውቅምና ያላችሁን እዛም አነሰም ሳትሉ ጋዜጠኛው እንደተናገረው ድረሱለት። እንግዲህ የልጅ ነገር በጣም ከባድ ነው። እንኳን የወለደ ያልወለደም ያውቀዋልና ለልጆቹ እንድረስለት ለሱም እንድረስለት ስል እንደኔሽ ሚዲያ ተማጸንኳችሁ። ውድ ቤተሰቦቻችን እጅግ በጣም የሚያሳዝንና የሚያስደነግጥ ነው። ባካችሁ አትጨክኑ ስንል አሁንም ደግመን እንማጸናችኋለን። ታዲያ ለዛሬ የነበረን ፕሮግራም ይህን ይመስል ነበር። ውድ ቤተሰቦቻችን በሌላ በመልካም ዜና እስከምንገናኝ ድረስ መልካም ሳምንት ስንል ተሰናበትናችሁ። ቸር ሰንብቱልን።